ከ30 እስከ 40 ዓመት ውስጥ ያላችሁ ሰዎች ልታዳምጡት የሚገባ ይህ ዕድሜ ለጊዜያዊ ስሜት፣ ለጊዜያዊ ግንኙነት፣ ለጊዜያዊ ሥራና ለጊዜያዊ ደስታ ብለህ ክርክር፣ ጭቅጭቅ፣ ፉክክር፣ ስድብና ቁጣ፣ ንዴትና ብስጭት ውስጥ የማትገባበት ለሆነው ላልሆነው ሁሉ አስተያየትና ቦታ የማትሰጥበት ውድ ጊዜ ነው። ይህ ዕድሜ ስለ ሰዎች አብዝተህ መጨነቅ አቁመህ ራስን ብቻ ማየት የምትጀምርበት ልዩ ዕድሜ ነው። ምክንያቱም በማኅበራዊም ሆነ በቤተሰባዊ ሕይወትህ ከሰዎች ጋር ባለህ ግንኙነት አምነህ ብዙ መከዳቶችን ቀምሰህ አይተኸዋል ወዳጄ። ይህ ዕድሜ ለሥራህ ካልተከፈለህ ካልጋህ አለመነሳትን የምትመርጥበት ዕድሜ ነው። ምክንያቱም እስከ ዛሬ በብዙ ሰዎች ጊዜህን አባክነው ልብህን አቁስለው ስሜትህን ጎድተው ደግነትህን ተጠቅመው ቅንነትህን እንደ ሞኝነት ቆጥረው በብዙ ሰዎች የጉልበት መበዝበዝ ደርሶብህ አይተኸዋል ወዳጄ። ይህ ዕድሜ ሁሉንም ነገር በገንዘብ የምታሰላበት ጊዜ ነው። ምክንያቱም ከፈጣሪ በታች ገንዘብ ኃያል መሆኑን አግኝተህና አጥተህ አይተኸዋል። ይህ ዕድሜ ከብዙ ሰዎች የምትርቀበትና ብቻህን መሆንን የምትመርጥበት ጊዜ ነው። ምክንያቱም በቀረብካቸው የውሸትና ድራማ በሚያበዙ ሰዎች ተገፍተህ፣ ተንቀህ፣ ተጠልተህ፣ ተዋርደህ፣ ተጎድተህ፣ ተከድተህ፣ ተሰባብረህ ማገገም አቅቶህ አይተኸዋል። ይህ ዕድሜ ፈጣሪህን እንጂ ሰዎችን ማመን የምታቆምበት፣ በፈጣሪህ እንጂ በሰዎች መደገፍ የምትተውበት ጊዜ ነው። ምክንያቱም ባጉል ተስፋ የሞሉህ ያታለሉህ፣ የተጠቀሙብህ፣ የበዘበዙህ ሰዎች ዛሬም በማስመሰላቸው ቀጥለው አይተሃቸዋል። ይህ ዕድሜ ባለፈው ብዙ የመሸወድ ብዙ የመታለል ስለ ሰው ስትል ራስን ያጣህበት ማንነትህን ለማስረዳት ብዙ የደከምክበትን ማንነት ላይ ተስፋ በመቁረጥ አዲስ ማንነትን የምትወልድበት ጊዜ ነው። በዚህ ዕድሜ ክልል ያላችሁ ሁሉ የሰበሯችሁን በቃችሁ የምትሉበት፣ የበዘበዟችሁን ወግዱ የምትሉበት፣ የጎዷችሁንና ያቆሰሏችሁን ሰዎች ከሕይወታችሁ ቆርጣችሁ የምትጥሉበት፣ የማይጠቅሙ ሕመሞችን ከሕይወታችሁ ነቅላችሁ የምታባረሩበት፣ አላስፈላጊ ድራማ ውስጥ የማትገቡበት ውድ ጊዜ ነው። ይህ ዕድሜ ቀልድ ቀንሰን ቁም ነገር የምንሰራበት፣ ከጥላቻ ከቂምና ከበደል ወጥተን ፍቅርን፣ ደግነትን፣ ይቅርታን፣ ምስጋናን፣ መቻቻልን